አሚን መልቲሚዲያ ፕሮዳክሽን ባለ ጭምብሉ ልብ አንጠልጣይ ታሪክ ክፍል 9 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ቤቱ በጎረቤት ከንፈር መጠጣና በግርምት ተሞልቷል። እትጌ ጽጌ ምን ነው ይሐመት ተፈታተነኝ በሚል ተጨናንቀው ሐሳብ ገብቷቸዋል። አቶ ኃይሉ የጠያቂ ጎረቤቶቻቸውን በምስጋና ያስተናግዳሉ። ለነገሩ አንዱ በአንዱ ላይ ይተካካል እንጂ ለረጅም ሰዓት አይቀመጡም። አሁንም ሰብሰብ ያሉ ጎረቤቶች ቆይተው መሄዳቸው አይቀርም። ሁሉም የራሱ የሆነ የኑሮ ትግል አለበት። ድሮ ቀረ በ5 ሳንቲም ሽምብራ በስሙኒ ተገዝቶ መብላትና ቀኑን ሙሉ ከአንድ ጎረቤት ወደ አንዱ እየተጠራሩ ተሰብስቦ የስሙኒ ቡና አፍልቶ እየጠጡ ጊዜ መግደል። አሁን ኑሮ ራሱ ተነሱ ይላል። አዳም ከሞተ የተረፈ ወንድሙ ነገር እያሻሸ መኝታ ቤቱ ከአልጋው ገርጌ ተቀምጧል። በጣም ተቆጭቷል። የወንድሙን በዛ ጨለማ ውስጥ እርዳታ አጥቶ በፍርሃት ሲሮጥና ሲደናበር በሐሳብ እየሳለ ተርፎ አጠገቡ እንኳን ሆኖ ውስጡ ይሰቃያል፣ ያዝናል። አይኑን እያየ የሚያስታውሰውን እንዲነግረው ይገፋፋዋል። ከመኝታ ቤት ውስጥ የሚገኘው ወንበር ላይ አብዲ እግሩን አነባብሮ ተቀምጦ የነገሮች መደጋገም እንዳስከረመው ኤዶምን አንድ አዳምን እየቀያየረ ያያል። እናም በውስጡ አቶ ይርጋን ክፉኛ መጠራጠር ጀምሯል። እሳቸው የሆነ የያዙት አጀንዳ ቢኖራቸው ነው ብዙ የጥርጣሬ ወሬ የሚያወሩልኝ። ሲቀጥል አዳም ራሱን ስላወቀ አንዳች ነገርን ይፈጥራል ብሎ ቢሆንስ? እሱ መስሏቸው ኤዶምን ሊያስገድሉት የነበረው። እኚህ ሰውዬ የተለየ ዓላማም አላቸው። ለመርማሪው በደንብ እንዲያተኩርባቸው መንገር አለብኝ። የማይረቡ አስታውስ እስኪ ኤዶ፣ የሆነ ሲያወሩ የሰማው ነገር ካለ አለ አዳም አይኑን እያየ። ኧረ ተው ያገግምበት። 3 ቀን ሙሉ እኮ አንድ አይነት ጥያቄ ነው እየጠየቅ ያለው። በቃ የተያዘው ልጅ ማውራት ያለበትን እንዲያወራ ያደርጉታል። ተው እስኪ አዳም አለ አብዲ እየሰለቸው። እባክህ ይዘህልኝ ውጣ አብዲ፣ በሱ ምክንያት ነው ጀርባና እግሬን የተመታሁት። አዎ ለጥቂት ነው የተረፍኩት። እንደ እድል ሆኖ ጥይቱ ስጋ ለስጋ ባይሄድ ኖሮ አስበው ምን እንደምሆን። የተጣላኸው ሰው ካለ ይቅርታ ጠይቅ። እኔን የተኩስ መለማመጃ አታድርገኝ እንዴ። ገና በደንብ ሰዓቱ ሳይገፋ መንደር ለመንደር ሽጉጥ ይዘው በሚተኩሱ ጀብደኞች ተራሞት ለሞት ነበር። አስበው። አሁን ትንሽ ለራፍ የማስታውሰውን በሂደት ጽፌ እሰጥሃለሁ አለ ኤዶም ፈገግ እያለ። ሳሎን እትጌ ጽጌን እንኳን አተረፈልሽ። ተያዙ የተተኮሱበት እንዴት ነው አሁን? መቼም ጽጌ ዘንድሮ ተፈተነሻል። አዳም እንደዛ ጠፍቶ ሲያባዝንሽ ከርሞ መጣ። አሁን ደግሞ ኤዶሜን አቤት! ለራሱ ሰው ቀና ብሎ እንኳን አያይ። በምን አይኑ አዩት? ዋናው መትረፉ ነው ይላሉ። ሁሉም በየራሱ ሐሳብ አስተያየት እየሰጠ። በቃ አዳም እኔ እናንተ ወጣ ብለን እናወራ። ኤዶም ይረፍ አለ አብዲ እየተነሳ። እሺ እንወጣ ብሎ አዳምም ተነሳ። ከፈለክ ሚስኮል አድርግ አለ ወንድሙንና ወጣ። እሺ ችግር የለም እማዬ ስላለች አንተ አታስፈልገኝም ለጊዜው አለ ኤዶም እንደማሾፍ እያለ። ያስፈልጋል ወንድሜ፣ ያለኔ እኮ ግማሽ ነህ፣ እሱን ወቅ። እኔም እንደዛው አለ መልሶ አዳም። ይሁንልህ። ኤዶም እንዲህ እየተባባሉ እትጌ ጽጌ መጡ። አዳም። አቤት እማዬ። ኤዶም ተኛ እንዴ? አረ እማዬ ልጅሽ ምን እንቅልፍ አለው ብለሽ ነው? ለፍላፊ ቢጤ ነው ታውቂ የለ አለ አዳም እየቀለደ። እሰይ ደግ አረገ። ካንተ ብሶ ነው ደግሞ ይልቅ ልጅ ትመጣለሽ ልልህ ነው። ማናት እማዬ? ሲፋኒ። ሲፈን? አዎ ሲፈን ልትጠይቃችሁ መጣለች። እዚህ ትግባ ወይስ ኤዶም መምጣት ይችላል? አይ እማዬ ትግባ አለ አዳም። በምን አወቀች? አለ አብዲ እትጌ ጽጌ ይዟት ሊመጡ ሲሄዱ። እኔ ነኝ የነገርኳት። ደውዬ እሷ ከምታስተነቅቀኝ ነገር ጋር ስለተያዘብኝ በዛ ላይ ወደ እነሱ ሰፈር ነው ድርጊቱ የተፈጸመው። እንዴት ሄድክ ለሚለው ግን እስካሁን መልስ አልሰጠኝም።
አለ አዳም በሩ ቀስ ብሎ ተገፋ። ግቢ ሲፈን አለ አዳም። ኤዶም ለመናገር ፈልጎ ነበር። አዳምና አብዲ ቀስ ብለው ቢያወሩም እዛው መኝታ ክፍል ስለነበሩ ተሰምቷቸዋል። ሲፈን ስለምንድን ያስጠነቀቀችህ ሊለው ፈልጎ ነበረ፣ ግን እሷ ገባች። ኤዶም ሲያያት አገረሸበት። ስቃዩ ሁሉም ነገር እንዳለመጣበት እንባ ተናነቀው፣ እንደ ልጅ አደረገው። ሲፈን ሁሉንም ሰላም ብላ አብዲ ተቀምጦበት የነበረ ወንበር ላይ ተቀመጠች። ኤዶምን ቀና ብላ ለማየት ድፍረቱን አጣች። እሱም ለብሶት በነበረው ብርድ ልብስ ላይ አይኖቹን እንደሰካ ቀረ። አዳም ግራ ገባው። የሁለቱም ሁኔታ እያሳሰበው ነው። ሲፈኑን ወዷታል፣ እሷም እንደምትወደው ገምቶ ነበር። ከወንድሙ ጋር ከተግባባች ጀምሮ ግን ሁኔታው እየተቀየረበት ነው። እጅግ ፈራ። በቃ ይጫወቱኛ እንሂድ አለ አብዲ። እሺ ሲፈን ተጫወቱ መጣሁ አለ አዳም ቅር እያለው። ሲፈን አንገቷን በመወዝወዝ እሺ የሚል ምልክት አሳየች። አዳምና አብዲ ተያይዘው ወጡ። ሲፈን እንዴት ብላ ታውራ? ድርጊቱ የተፈጸመው እነሱ ሰፈር ነው እና ሙሉ በሙሉ የአባቷ ስራ እንደሆነ ተሰምቷታል። ምክንያቱም ተደብቃ የተከታተለችው የስልክ ልውውጥ አለ ከወራት በፊት። አዳምን ስለ መቅጣት እንዲሁም አቶ ይርጋና አባቷ ሲያወሩ እንዲሁም ኤዶም ያለ ስራው እንደተጎዳ ስለምታውቅ አሳዘናት። ከዛም በላይ ተሰማት። ተጫውቹ ሲፈን አለ ኤዶም እንደምንም ትንፋሹን በመሰብሰብ ቀና ብሎ። እሺ አለች። እሷም አይኑን እያየች አሳዘናት። አሁንም እንደተቀየምሽኝ ነው? አይ ምን መቀየም ነው? ያው ያለ ፍላጎትሽ ነው ሳምኩሽ። ሆነ ብዬ አጋጣሚውን የተጠቀምኩ እንዳይመስልሽ። በርግጥ ኤዶም ተው በቃ እኔ አልተቀየምኩም። ስሜቴን እስካውቅ ግን ጊዜ ስጠኝ ያልኩት። ግን ወደ ግቢ ስትገቢ ተቆጥተሽ ነበር። ደንግጠሽ ብትል የተሻለ ይሆናል አለች ሲፈን በስስት እያየችው። ወይኔ ሞቶ ቢሆንስ እንዴት አድርጌ ነበር ጸጸቱን የምችለው? ጌታዬ ሆይ ኤዶም ቢሞት መቼም ለራሴ ይቅርታ አላደርግም ነበር። ኤዶም ስለዛን ዕለት ምሽቱ አንድ በአንድ ይነግራት ጀመር። እንዴት በሐዘን ሲጎዳ እንደነበር፣ እንዴት እንደተከተሉት፣ እንዴት እንደሮጠና እንዴት እንደተሰቃየ፣ በዛ ሁሉ ውስጥ ስለሷ ሲያስብ እንደነበረ ሲያወራ ሰውነቷ ተንቀጠቀጠባት። በአይነ ህሊናዋ አሳለችው። እንባ ወረደ። ተነስታ ኤዶም ወደተኛበት አልጋ ተጠጋች። እናም በደንብ ቅርብ ብላው አይኖቹን አየችው። በሹክሹክታ ይቅርታ አለችው። ኤዶም ቅርበቷን ሲያስተውል ያዘነላት። አትጨነቂ አለ ትብትብ ብሎ ወደ ላይ ያያት። ይበልጥ ጠጋ ብላ ወደ አይኖቹ ትኩር አለች። ትንሽ ጊዜ ስጠኝ አለች ሲፈን ቃላቶቿን እየደገመች። በይ ከሚላት ስሜት ጋር መታገል አቃታት። እናም ቀስ እያለች በስሱ ወደ እቅፉ ተሸጎጠች። እሱም በጣም ደስ አለው። ቃል ገባ። ከሞት ተርፎ ይህንን ዓለም በማየቱ ሐሴት አደረገ። ከልቡም ደስ አለው። በዚህ ሰዓት ሲፈን አይኖቿን ከሱ ላይ ነቅላ ወደ ታች ማየት ጀመረች። በማየት ብዛት ልቧ ውስጥ እንዲታተም የፈለገች ይመስላል። ኤዶም ይህ እይታ ይበልጥ ወደደው። ፍቅር እንዴት የሚጣፍጥ ነገር ነው! ሲፈን ውስጤን ገልጬ ባሳየዋትና ምን ያህል ቦታ እንደያዘች በተረዳች አለ። ሲፈን የኤዶም እናት ወይም አዳም ቢመጡስ የሚል ድንገተኛ ስሜት ተሰምቷት እንደመነሳት ብላ ተቀመጠች። ኤዶም አብራት ቁጭ ለማለት ሞከረ፣ ግን ህመም ስለተሰማው አቃስቶ ተመልሶ ተኛ። ሲፈን ስቅ አለች። እጁን ያዝ አደረገችው። በጭንቀት ከወደ በሩ የአዳም ድምጽ ተሰማ። ሲፈን ድንግጥ ብላ ዞረች። አዳም በድንጋጤ ተመለከታት። እሷም አየችው። አዳም ያየውን ማመን ያቃተው ይመስላል። አይኑን አፍጥጦ ጸጥ ብሎ ቆሟል። ሲፈን አልጋው ላይ ተስተካክላ ተቀምጣ አዳምን መልሳ አፈር እንደማለች ብላ ትመለከተዋለች። ኤዶምም ምንድነው በሚል አስተያየት ይመለከተዋል። እንግዲህ አንዳንዴ ህይወት እንደዚህ ናት። የት እንደምትወስድህ ከማን ጋር እንደምታገናኝህ እምን ውስጥ እንደምትጥልህ አይታወቅም። ምንድነው ሁሉ ግርግር
አለ አዳም ቁጣ እያለው። ምኑ ነው ግርግር ወንድሜ? አለ ኤዶም ተገርሞ። እናም ጭንቅ እያለው። እንዴ አዳም ለሲፈን የዚህን ያህል ስሜት አለው እንዴ? በጣም ነው የተቀያየረው። ወንድሜ መታመምን እንኳን እስኪረሳ ነው የተናደደው። ኤዶም ፍርሃት ወረሰው። ሲፈን ምን እያደረግሽ ነው? አለ አዳም ሲፈን ላፍጥጦ። ሲፈን መልስ አትሰጠው የኤዶምን እጅ ለቃ እጅና እጇን አቆላለፈች። አዳም ይበልጥ ተናደደ። ኤዶም የወንድሙ ሁኔታ ስላስፈራው ለስለስ ብሎ አዳም ስላመመኝ ነው ለመነሳት ሞክሬ ነበር ለዛ ነው። ዝም በል አንተ ጅል፣ እሷን ያናገርኩት አለ አዳም ወደ ሲፈን እያየ። ኤዶም እኔ በቃ ልሂድሽ ፈጣሪ ካንተ ጋር ይሁን ብላ ተነሳች። አዳም የተሸናፊነት ስሜት ወረረው። ከዚህ በፊት የተለያዩ ሴቶችን ያውቃል፣ ትምህርት ቤት፣ በስራ አጋጣሚ። ነገር ግን የትኛውም ያሰባት ሴት አታመልጠውም። በቀላሉ ነበር ፍቃዳቸውን የሚያገኘው። ምክንያቱም አዳም አማላይና ኩራተኛ ወንድ ነው። እያናገርኩሽ ነው ብሎ አዳም በሩን እንዳትወጣ ቀረቀረባት። ኤዶም በዚህ ሰዓት መናደድ ጀመረ። ምንድነው ችግርህ? የ80 ሚስት አደረካት እንዴ? ደሞ ምን ተፈጠረ ብለህ ነው? ተኝተን ያገኘን መሰለህ እንዴ? አራት አካብድ አለው ጮክ ብሎ። አፍህን ዝጋ አንተ፣ ምንም የምታውቀው ነገር የለም አለ አዳም። ሲፈን መሃል ላይ ቆማ አሁንም ጸጥ እንዳለች ነው። አትናገሪም አላት። ሲፈን በስተመጨረሻ ዝም ማለት እንደማያዋጣ ታወቀች። ምን ፈልገህ ነው አዳም አለችው ረጋ ብላ። ምን ፈልገህ ነው? ካንቺ ምን ፈልጋለሁ? ሴት ነሽ፣ ያው ሴት በቃ። አንቺ ከኛ ምን ፈልገሽ ነው በሁለት ወንድማማቾች ዙሪያ የምትዞሪው? እኮ ያው ሴት ስለሆንኩ ነው። ግን ምን ለማለት እንደፈለክ አልገባኝም አለች ሲፈን አሁንም ተረጋግታ። አሁን ይኸውልሽ ነገር አታወሳስቢ። ባንቺና በአባትሽ ምክንያት ነው እየተሰቃየን ያለ ነው። አንቺ አንዴ ወደ እኔ አንዴ ወደ ወንድሜ የምትዟዟሪው፣ እሱ ነገር በጭራሽ አልገባኝም አለ አዳም። ኤዶም መኖሩንም የረሳ ይመስላል። በጣም ከመቅናትና ከመሸነፍ የመጣ የብስጭት አነጋገር የሚናገረው ልክ እንደመጣለት። አንተ ልጅ አብደሃል እንዴ? አባቷን ደግሞ ከዚህ ጋር ምን አመጣቸው አለ ኤዶም ግራ ገብቶት። ምንድነው ነገሩ? ሳላውቀው በቆየ ፍቅር መሃል ነው እንዴ ገባሁት? እንዴት ነው አንቺም አባትሽ ማለት? ሲፈን በስጨት አለች። ስማ ሲጀመር አንተ ነህ ነገር የምትወሰውሰው። ምክንያቱም አንዴ ወደ እኔ የምትለው እሱ ምኞትህ ነው። ደሞም ላንተ የገባሁት የፍቅር ቃል የለም። ሲቀጥል የነገሮች መነሻ ሁሉ አንተ ነህ። ከረሳው አስታውሳለሁ ብልግናህን አለች ሲፈን ኮስተር ብላ ያያየችው። አዳም በወንድሙ ፊት ስላመለጠው ደንግጧል። ሲፈንም ተረጋግታ ስለሱ ምንም ስሜት እንደማይሰጣት አይነት ንግግር የበለጠ ረበሸው። ሲፈንን ይወዳታል፣ ግን መውደዱን የሚገልጽበት መንገድ ልክ አልነበረም። በራሱ ተናደደ። ያሰበው ሲፈን የሆነ ሰዓት ላይ በራሷ ተነሳሽነት አፈቅርሃለሁ እንደምትለው ነበር። ኤዶም ግራ ተጋባ። ምንድነው የሆነ የማላውቀው ሚስጥር አለ አይደል አለ በውስጡ ለመነሳት እየሞከረ። የጀርባው ቁስል ሲሰማው መልሶ ይተዋዋል። ነው ትክክለኛው ስሜትሽ ይሄ ብቻ ነው? ስለኔ ግድ አይሰጥሽም? መልሽልኝ። ዛሬም ስላለፈው ነገር ነው የምታስቢው? ከሆነ ቆይ ለምንድነው የምትረጂኝ? ሰባውነት ስለሚሰማኝ ልበልህ? ቀልድሽን አቁሚ ሲፈን፣ ወይስ አላማሽ እኔም በወንድሜ መበቀል ነው አለ አዳም። ተምታቶበታል። የሲፈንን ጥላቻ መቋቋም የሚችል መስሎ አልታየውም። እኔ እምልህ ከዚህ በፊት ያደረካት ነገር አለ እንዴ? ምንድነው ነገሩ አለ ኤዶም ጨንቆት። አዳም ድንገት ለወንድሙ ትንሽ ጥላቻ አደረበት። አዎ አይገርምህም? ያለ ፍላጎቱ አደፍራት ነበር። አሁን ደስ አለህ ጅሎ አለው በጭካኔ። ኤዶምን በዚህ ሰዓት በንዴት ጡፎ ብድግ አለ። ወዲያውኑ ግን የእግሩ ህመም አስጮህ መለሰው። ሲፈን ደነገጠች። ከመቅጽበት ወደ አልጋው በመሄድ አቅፋው አቃሰተች። ኤዱዬ እኔ አይዞሽ ምንም አትሆንም። እስኪ ዘርጋው ፈጣሪ ኤዱ አለች እንደ ህፃን እያባበለችው። በአዳም ክፉኛ ተበሳጨች። አዳም እንደዛ
ወንድሙ ላይ ተጣብቃ ስታጽናናው ሲያይ ከዚህም በፊት ተሰምቶት የማያውቀው የቅናት መንፈስ ተሰማው። አይኑን ማመን አቃተው። መቼ ነው ወንድሜ በዚህ መጠን የምወዳትን ልጅ የተቆጣጠራት? እንዴ ከተዋወቁ እንኳ 1 ወር ከ15 ቀን የዘለለ አይደለም እና መች እንዴት? ወይኔ አዳም፣ ይቅርታ ይሄ ሁሉ ነገር አልገባኝም አለ አዳም በቅሬታ ሲፈንን እያየ። ሲፈን ማጥቃት ጀመረች። ኦኬ አስረዳሃለሁ። ኤዶምን በጣም አፍቅሬዋለሁ እና ደግሞ ላንተ የመንገር ግዴታ እንዳለብኝ አላሰብኩም፣ ምክንያቱም አባቴ አይደለም አለች ሲፈን ይለየለት ብላ። ኤዶም አይኗን አያት። አዳም በስጭቱ ጨመረ። ጠጋ ብሎ ክንዷን ይዞ አነሳትና ፊት ለፊቷ አቆማት። ተፋጠጡ። ምን እያልሽ ነው በሚል አስተያየት አስተዋላት። ሲፈን ለአዳም ያላት ስሜት እልህ ይሆን ፍቅር አልገባትም። እባክህን ተዋት፣ አታስጨንቃት። ምን ሆነሃል አዳም? እባክህን ተው። ምን አደረገች? አሁን ገና ለገና ትራሲን ስታስተካክል ስላያሃት ነው የሁሉ ነገር? ለምን ተዋት አለ ኤዶም። ምን ነው ባልታመምኩና ይህንን ልጅ ልኩን ባሳየሁት እያለ። ንገሪኝ፣ አልወድህም አዳም በይኝ። ኤዶምን አፍቅሬዋለሁ። አዳም አልወድህም በይኝ አላት መልሶ አይኖቹ ውስጥ ትኩር ብሎ ያያት። አልጠላህም አለች ሲፈን አጥብቆ የያዛት እጁ እያሳመማት። በእልህም ባያቀረሩ አይኖቹን አስተዋለች። ባለጭንብሉ ሆነ አዳም ያንን ማንነት አስታወሳት። ፈራ ማለት ጀመረች። አልወድህም አዳም በይኝ፣ አይኔን እያየሽ ቃሉን በይው። አዳም እንዳወሬ ጮኸ። ሲፈን ክው አለች። ኤዶም ተሳቀቀ። ለመነሳት ሞከረና ተወ። ልቀቀኝ፣ በጉልበት ሁሉንም ነገር የምታገኝ ይመስልሃል? ችግርህ እኮ ይሄ ነው፣ ልቀቀኝ አለች ሲፈን እጇን ለማስለቀቅ እየሞከረች። ንገሪኝ ሲፈን ንገሪኝ። የአዳም እጆች እየተንቀጠቀጡ እንደሆነ አወቀች። እትጌ ጽጌ በሩን ገፋ አደረጉት። አዳም ምን ሆናችኋል? ክፈት እስኪ፣ ለምንድን ነው የምትጮኸው? አሉ። ሳሎን ላይ ጎረቤቶቻቸውን እያስተናገዱ ድንገት የአዳምን ድምጽ ሲሰሙ ነው የመጡት። አዳም ሲፈንን ለቀቃት። ከዛም በሩን በኃይል ገፍቶት እናቱን ከመገፍተር ባልተናነሰ ዞር አድርጓቸው እንደመመናቀር እያለ ወጥቶ ሄደ። ሲፈንም ወንበሩ ላይ ቁጭ አለች። ኤዶም ፊቱን በሁለት እጆቹ በመያዝ ከጭንቀቱ ለመውጣት ሞከረ። ወይኔ ወንድሜ ያፈቅራታል። በቃ እንዲህ ሲሆን አይቼው አላቅም። ምን ይሻለኛል? ኤዶም ሰውነቱ ይንቀጠቀጣል። ሁሉም ነገር ጭንቅ አለበት። የአዳም እንደዛ መሆን፣ የሲፈን መረበሽ፣ የእናቱ የምን ሆናችኋል ጥያቄ፣ የሚጠዘጥዘው የእግሩ ቁስል። አይኑን ጨፈነ። የቀኝ እጁን ግንባሩ ላይ አደረገው። ሲፈን የእትጌ ጽጌን ጥያቄ መመለስ አቃታት። እንደው እንደነገሩ እንደው በሆነ ነገር ተናዶ ነው አለች በደፈናው። እትጌ ጽጌ ከሁለቱም አጥጋቢ መልስ ባያገኙም ይሁን በኋላ ራሱን ጠይቀዋለሁ በማለት ነገሩን በመተው ወደ ልጃቸው ጠጋ ብለው ብርድ ልብሱን እንደማልበስ አድርገው በስስት ያዩት። ኤዶሜ የኔ ዓለም ራስህን አታስጨንቅ። ወንድምህ እንደው ድንገት ምን እንደሚያስቆጣ ይታወቅ። ያው ታውቀው የለ ቆይቶ መለስ ይላል። ደግሞ ልጅቷንም አታስጨንቋት። ቁጭ በይ እናቴ ቁጭ በይ አሉ ጭንቅ ጥብብ ብለው። ሲፈን ግራ በመጋባት መንፈስ ውስጥ ሆና ቦርሷን አነሳች። መልሳ ቁጭ አለች። እትጌ ጽጌ ወደ ጓደኞቻቸው ተመለሱ። ኤዶም ግንባሩን ማሻሸት አቆሞ አይኖቹን በመግለጥ ሲፈንን አያትና የፍቅሩን መጠን መለካት ጀመረ። ሲፈን አቀርቅራለች። ጸጉሯን የቀይ ዳማ ፊቷን፣ ረጃጅም የሚያማምሩ እግሮቿን ከላይ እስከታች አንድ በአንድ አስተዋለ። ሲፈን ልዩ ናት። በተለይ ደግሞ የሚወደድ አስተዋሪ ባህሪዋ። ኤዶም ለኔ የሚገባኝ ማንነት ነው ያላት። የሆነ ንቃት፣ የህይወት ውበት የተሰማኝ ሲፈንን ካገኘው ጀምሮ ነው። ምን ላድርግ? ለዚች የልቤ ገዢ ለሆነች ሴት ስል የምንትያ ወንድሜን ስሜት መግፋት ይጠበቅብኝ ይሆን? የሱ ፍቅር ከኔ የበለጠ ይሆን እንዴ? ፍቅርስ መበላለጥ አለው? ግራ ገባው ኤዶም። ከጭንቀቱ የተነሳ ቀስ እያለ ካልጋው ተነሳ።
ጥርሱን ነከስ አድርጎ ቆመ። ሲፈን እንደ መባነን ብላ አብረው ቆመች። ኤዶ ወዴት ነው? አረ ያማህል ለምን ተነሳህ? አለችው ይዛው እየሞከረች። አይ ተይው ብዙ አይሰማኝም። እሺ ለምን ተነሳህ? ሽንት ቤት ልሄድ ነው። አረ ውሃ ሽንት ከሆነ ለማዘር ልንገራቸው እዚሁ ያምጡልህ። እባክህ ኤዶ ያማህል በኋላ አለች ሲፈን። ሲፍ ምንም አልሆነም አለ ኤዶ እና መቀስ እያለ ሄደ። ሲፈን ደገፈችው። ከጎኑ ስትቆም ደስ የሚል ስሜት ተሰማው። ሲፍ አንዴ ብቻ አለናቶ። ምን አንዴ ምን ልስጥህ? አለች ሲፈን አንጋጣ በጥያቄ ያየችው። አይ እኔ አንተ ምን አንዴ ልሳምሽ ማለት እሺ አለሽ ገርማት። ኤዶ መልሶ እንደማፈር እያለ እሺ ብያለሁ አለች። ሲፈን ቀና ብላ ያየችው። ኤዶም ቀስ ብሎ ሳም አደረጋት። እናም ይህንን ጣፋጭ ፍቅር ስሜት ለወንድሙ ብሎ መስዋዕት ማድረግ እንደማይችል አረጋገጠ። ክፍል 10 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።